የአብይ አህመድ አገዛዝ በአረብ ሊግ ምክር ቤት የውግዘት ውሳኔን ከማስተናገድ ለጥቂት መትረፉን አፍሪካን ኢንተለጀንስ ዘገበ። ሱዳን የብልጽግናው አገዛዝ በአረብ ሀገራት እንዲወገዝ የውሳኔ ሀሳብ ብታቀርብም የአብይ አህመድ ወዳጅ የተባበሩት አረብ ኤሚሬቶች ባደረገችው ከፍተኛ ጫና ምክንያት ለጊዜው ውድቅ መሆኑ ተሰምቷል። ይህም ቢሆን ግን ፖለቲካዊ ታዛቢዎች የአረብ ሀገራት ኢትዮጵያን ቀለበት ውስጥ በማስገባት የእጅ አዙር ጦርነት ሜዳ ሊያደርጓት ከጫፍ ደርሰዋል በማለት ማስጠንቀቅ ጀምረዋል። የብልጽግናው አገዛዝ ጠንካራ የተባለችውን ሀገር በእርስ በርስ ጦርነት ማመሱ ቀላል ቁጥር የሌላቸው የአረብ ሀገራት ቀጣይ ጦርነታቸውን ኢትዮጵያ ውስጥ ለማድረግ የልብ ልብ ተሰምቷቸዋል ይባላል። በስፋት እናየዋለን። አፋብን ከብልጽግና ተልዕኮ በመውሰድ የአማራን ሕዝብ መግቢያ መውጫ ያሳጡ ዘራፊዎች ላይ ተከታታይ እርምጃ መውሰድ መጀመሩን ይፋ አድርጓል። ተልዕኮ በመቀበል አንዴ ሕዝቡን በማገት ሌላ ጊዜ ደግሞ ሕዝብ የሚጠቀምበትን የኤሌክትሪክ መስመር ቆርጠው በመዝረፍ የተረጋገጠባቸው ግለሰቦች እንደየጥፋታቸው እርምጃ ተወስዶባቸዋል ተብሏል። ተልዕኮውን የሰጡት ደግሞ ሐይቅ የሚገኙ የባዴን ሹመኞች ናቸው ተብሏል። ዝርዝር መረጃውን በሰዓቱ የምትሰሙት ይሆናል። የብልጽግናው አገዛዝ ህወሓት ላይ በከፊል ጦርነት ጀምሬያለሁ ብሎ በሚያስነገርበት በዚህ ሰዓት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በጥቂት ወራት ውስጥ ለሁለተኛ ጊዜ ወደ ካይሮ መሄዱ ተሰማ። ይህን ጥምረት አጥብቆ የሚቃወመው የብልጽግናው አገዛዝ ጉብኝቱን በጥሩ ያልተመለከተው ሲሆን አንዳች ነገር ተደግሶልኛል የሚል ስጋት እንዳለውም ይነገራል። የአካባቢው ፖለቲካዊ ተንታኞች በበኩላቸው ኢሳያስ አፈወርቂን ግብፅ አትሂድ ማለት ስለማይቻል ያለው አማራጭ በሰላም የኢኮኖሚ ጥምረት መፍጠር ወይም ወደ ለየለት ጦርነት መግባት ነው የሚሉ ሁለት እይታዎችን አስቀምጠዋል። አሁን በቀጥታ ወደ ዝርዝሩ አልፈናል። Immediate and effective actions. So we decided to form a multi-party liaison committee at this meeting. The committee mainly aims to reach a ceasefire, set up human በተለምዶ ሰኔና ሰኞ የሚባለው ኢትዮጵያውያን የሚፈሩት መጥፎ ግጥጥሞሽ ዘንድሮም ዑደቱን ጠብቆ ገጥመዋል። ሰኔ 1 2018 ዓመተ ምህረት ይህን ግጥጥሞሽ ሳይንሳዊ በሆነ መንገድ ማረጋገጥ ባይቻልም ኢትዮጵያውያን በዚህ ሰኔና ሰኞ ከባድ መከራን ማየታቸው ይነገራል። የመንግስት ግልበጣ፣ አስከፊ ረሃብና እልቂት ደግሞ መገለጫ ሆነው አልፈዋል። የዘንድሮ ሰኔና ሰኞ ምን ይዞ እንደሚመጣ ባይታወቅም የአብይ አህመድ አገዛዝ ግን ልክ እንደ ገና ዳቦ ከላይም ከታችም እሳት ላይ መቀመጡን የሰሞኑ ሁኔታዎች ብቻ ከበቂ በላይ ማሳያ ናቸው እየተባለ ነው። በአገር ውስጥ ከፍተኛ ጫና ውስጥ የገባውና ምርጫ አላደረክም በሚል ዱላው የበረታበት ብልጽግና ትግራይን በድሮን ሲያነድና ኤርትራ ላይ ሲዝት ሱዳን ደግሞ በተራዋ አደገኛ ዕቅድ ይዛ የአረብ ሊግ ምክር ቤት መቅረቧ ተሰምተዋል። አፍሪካ ኢንተለጀንስ ምንጭ ጠቅሶ እንደዘገበው ሱዳን የአብይ አህመድ አገዛዝ በአረብ ሀገራት እንዲወገዝና ውሳኔ እንዲተላለፍበት ስዶልት እንደነበር ጨምሮ ዘግበዋል። ውሳኔው ቢጸድቅ ደግሞ አረብ ሀገራት ከብልጽግና ጋር ያላቸው ግንኙነት እንዲያቋርጡ ወይንም እንዲያላሉ የሚያስገድድ ሊሆን እንደሚችልም ተመልክተዋል። ሆኖም የአብይ አህመድ ወዳጅ እንደሆነች የሚነገርላት የተባበሩት አረብ ኤሚሬቶች አደረገች በተባለው ጫና ብልጽግና ከውሳኔው ማምለጡ ተሰምቷል። ይህን ተከትሎም ሱዳን ሌሎች ቀዳዳዎችን ለመፈለግ የዛተች ሲሆን አብይ አህመድን በቀላሉ እንደማትፋታው ዛቻ እስከ ማሰማት ድረስ እንደደረሰችም ተዘግበዋል። አብይ አህመድ ለተባበሩት አረብ ኤሚሬቶች ሲል በሱዳን ቀውስ እጁን ማስገባቱ በከፍተኛ ደረጃ የሚተቹ የአካባቢው ፖለቲካዊ ታዛቢዎች የአረብ ሀገራት ለሁለት ተከፍለው ኢትዮጵያ ላይ አይናቸውን መትከል ከጀመሩ ውለው ማደራቸውን ያስጠነቅቃሉ። ሱዳንና ጎረቤት ሶማሊያ አብይ አህመድ ሰላም አይሰጠንም የሚል ትብብር ሲያሳዩ፣ ኤሚሬቶች ደግሞ ጥቅሟን ለማስከበር አበክራ እየሰራች እንደሆነ ይነገራል። ሁሉም ግን መነሻቸው ኢትዮጵያን ከመውደድ ሳይሆን ጥቅማቸውን ለማስከበር ነው የሚሉት እነዚሁ ታዛቢዎች የብልጽግና የእርስ በርስ ጦርነት ደግሞ የልብ ልብ ሰጥታቸዋል ይላሉ። የአረብ ሀገራት ኢትዮጵያ ያለችበትን ቀውስ በቅጡ እንደሚረዱም በመግለጽ በቀጣይ ተቧድነው ለመዋጋት ከተገደዱ ኢትዮጵያን ቀዳሚ ምርጫቸው ማድረጋቸው አይቀሬ ነውም ይላሉ። ለዚህም ምክንያት አላቸው። አሁን ባለው ተጨባጭ ሁኔታ የኢትዮጵያ የውጭ ተጋላጭነት አማካኝ ደረጃ 7 ከ10 ላይ መድረሱን ያስጠነቅቃሉ። 7 ከ10 10 ከ10 የሚደርስ ከሆነ አገሪቷ ተስፋ እንደማይኖራትና የማንም መቀለጃ ወደ መሆን ደረጃ ልደርስ እንደምትችልም አመላክተዋል። ይህም ሆኖ ግን ኢትዮጵያውያን ወደ አንድነት የሚመጡ ከሆነ አደጋው በፍጥነት ከ5 በታች የመሆን እድሉ ሰፊ ነው ባይ ናቸው።
ሆኖም ብልጽግና የሚከተለው አንዱን ባንዱ በለው ፖሊሲ በቀላሉ የሚቀየር ባለመሆኑ የውጭ ተጋላጭነት አደጋው ከመቀነስ ይልቅ ሊባባስ ይችላል ባይ ናቸው። ፋኖ ያለውን ህዝባዊ መሰረት ለመናድ ከሚደረገው እንቅስቃሴ ውስጥ አንዱ በፋኖ ስም የሚሰማሩ ዘራፊዎች ናቸው። በብልጽግና ቤት ይህ ስትራቴጂ በአግባቡ ከተፈጸመ የአማራ ህዝብ ፋኖን ይጠላልኛል የሚል ግምት አለው ይባላል። ሆኖም የአፋብን የኦፕሬሽን ክፍል ለጉዳዩ ትኩረት በመስጠት ክልሉ ውስጥ ህዝብን መግቢያ መውጫ የሚያሳጡ ግለሰቦች ስርዓት እንዲይዙ የሚያደርግ ተከታታይ ዘመቻ ጀምሯል ተብሏል። በጎንደር ጠቅላይ ግዛት ቀጠና ካገዛዙ ወታደሮች ጋር ትስስር በመፍጠር ከንፍራስ ከተማ እስከ ጣራ ገዳም የሚገኘውን ተራራማ ቦታን ተጠቅመው አሽከርካሪዎችንና ሌሎች ንጹሃን ተጓዦችን በማገት ሲዘርፉ በነበሩ ዘራፊዎች ላይ ግንቦት 29 2018 ዓ.ም ረፋድ ላይ ጥብቅ እርምጃ እንደተወሰደባቸው ተሰምቷል። በአጋቾቹ ላይ እርምጃው የተወሰደው ከሰባ ገብርኤል በቅርብ ርቀት ልዩ ስሙ ደወል መስክ ተብሎ በሚጠራው ቦታ ላይ መሆኑንም አፋብን ይፋ አድርጓል። በአፋብን ጎንደር ጠቅላይ ግዛት በላይ እዝ ዳግማዊ ቴዎድሮስ ኮር አርበኞች በወሰዱት በዚህ የተጠና እንቅስቃሴ 4 አጋቾች ወዲያውኑ እርምጃ የተወሰደባቸው ሲሆን አንዱ ደግሞ በጽኑ መቁሰሉ ተሰምቷል። በተመሳሳይ ከብልጽግና ተልዕኮ ተቀብለው በህዝብ መሰረተ ልማት ላይ ስርቆት ሲፈጽሙ የነበሩ ዘራፊዎች ከህዝብ በተሰጠ ጥቆማ እጅ ከፍንጅ በቁጥጥር ስር መዋላቸው ተነግሯል። በወሎ ቤተ አማራ ቀጠና አምባሰል ወረዳ ጨባሊማ ተብሎ በሚጠራው አካባቢ በአገር አቋራጭ ኤሌክትሪክ መሰረተ ልማት ላይ ስርቆት ሲፈጽሙ የነበሩ ዘራፊዎች በሚኒሊክ እዝ 104ኛ ኮር አርበኞች በቁጥጥር ስር ውለው እስር ቤት ገብተዋል። በዘራፊዎቹ ላይ እርምጃው የተወሰደው ዛሬ ሰኔ 1 2018 ዓ.ም ሲሆን የኤሌክትሪክ ገመድን ቆራርጠው በተሽከርካሪ ጭነው ሊሸሹ ሲሞክሩ አፋብን በወሰደው እርምጃ መክሸፉን ተከትሎ ነው ተብሏል። ዘራፊዎቹ እጅ ከፍንጅ ከተያዙ በኋላ በሰጡት ቃል መሰረት ተልእኮውን የሰጣቸው ኮማንደር መሐመድ የተባለ የሐይቅ ከተማ ጸጥታ አመራር ሲሆን ከዘረፉት ግማሽ በግማሽ እንደሚያካፍሉትና እሱ ደግሞ የህግ ከለላ ሊሰጣቸው ቃል ገብቶላቸው እንደነበር መስክረዋል። የሐይቅ ከተማ ጸጥታ አመራር በሆነው በኮማንደር መሐመድ የህግ ሽፋን ሰጭነትና ስምሪት ሰጭነት አማካኝነት ካሁን ቀደም በአካባቢው ተደጋጋሚ የሆነ ዝርፊያ መፈጸማቸውንም ዘራፊዎቹ ጨምረው ተናግረዋል። ዘራፊዎቹ ከዚህ ቀደም በስርቆት ላይ እንዳሉ በማህበረሰቡ ጥቆማ ተይዘው ለህግ ቀርበው የነበረ ቢሆንም ነገር ግን በኮማንደር መሐመድ አማካኝነት ሳይውሉ ሳያድሩ በነፃ መለቀቃቸውንም አልሸሸጉም። ብሶት የወለደው ጀግናው የአማራ ፋኖ ከሚያካሄደው ውጊያ ጎን ለጎን የህዝብ መገልገያ የሆኑ መሰረተ ልማቶችን ጨምሮ ሌሎች የህዝብ ተቋማትን ደህንነት በማረጋገጥ ህዝባዊነቱን እያሳየ በድል ታጅቦ እንደቀጠለም ተመልክተዋል። የናረጋ ቡድን የፋኖን ስም ለማጠልሸት 24 ሰዓት በአገዛዙ በርካታ መገናኛ ብዙሃን በኩል የሚያስተላልፈው መልእክት ከውግዘት በስተቀር ምንም ስላላመጣ እሱን በመተው በጦርነት በተጎዳው የአማራ ህዝብ ላይ ጭራሽ ዘራፊዎችን መላካቸው የሚያሳፍር ነው እየተባለ ነው። ከብልጽግና ምርጫ በኋላ አብይ አህመድ ትግራይ ላይ ጦርነት ሊከፍት ይችላል የሚለው ስጋት በከፊል የታየ ሲሆን አገዛዙ በድሮን ደበደብኩ የሚል መረጃንም በማውጣት ላይ ነው። ከአካባቢው የሚወጡ መረጃዎች በቂ ባለመሆናቸው ያለውን ሁኔታ ማረጋገጥ ባይቻልም ታንክ ሳይቀር የተመታበት ግጭት መታየቱን የዓይን እማኞች በመግለጽ ላይ ናቸው። ግጭቱ ወደ ሙሉ ጦርነት ያድጋል ወይንስ ለጊዜው በዚሁ ይቆማል የሚለውን የሚያውቁት እና አብይ አህመድ ቢሆንም የአካባቢው ውጥረት ግን ከመቼውም ጊዜ በላይ አስፈሪ ደረጃ ላይ መድረሱን ፖለቲካዊ ታዛቢዎች በመግለጽ ላይ ናቸው። ትግራይ ላይ ጦርነት ከተከፈተ በቀጥታ ተጋባዥ ይሆናል ተብሎ የሚጠበቀው የቀድሞ የአብይ አህመድ ወዳጅ የአሁኑ ባላንጣ ኢሳያስ አፈወርቂ በጥቂት ወራት ውስጥ ለሁለተኛ ጊዜ ወደ ካይሮ መሄዱ ተሰምቷል። የብልጽግናው አገዛዝ የሚዲያ ሚሊሻ ፕሬዚዳንቱ የሄደው በሰላም አይደለም የሚል ክስ ያቀረቡ ሲሆን አንዳች ሴራ ተደግሶልናል ባይ ናቸው። ባለፉት ጥቂት ዓመታት ከግብጽ ጋር ያለው ግንኙነት እየተጠናከረ የመጣው የኤርትራው ፕሬዝዳንት ለይፋዊ የሥራ ጉብኝት ወደ ካይሮ ሲያመራ በዚህ ዓመት ለሁለተኛ ጊዜ መሆኑ ነው ተብሏል። ኢሳያስ አፈወርቂ ወደ ግብጽ ያመራው እሁድ ግንቦት 30 2018 ዓ.ም ሲሆን
ከፕሬዝዳንት አልሲሲ ጋር በሁለትዮሽ ግንኙነት በቀጠናው ደህንነት በአፍሪካ ቀንድና በመካከለኛው ምስራቅ ጉዳይ ይመክራሉ ተብሎ ይጠበቃል። ስለ ፕሬዝዳንቱ ጉብኝት በኤክስ ገጻቸው ላይ የጻፉት የአገሪቱ ማስታወቂያ ሚኒስትር የሁለቱ መሪዎች ውይይት በአፍሪካ ቀንድ የቀይ ባህር ደህንነትና በመካከለኛው ምስራቅ ባሉ መጠነ ሰፊ ለውጦች ዙሪያ እንደሚያተኩሩ ገልጸዋል። ወደ ግብጽ ካመራው የኤርትራ ፕሬዝዳንት ልዑካን ቡድን ውስጥ የውጭ ጉዳይ ሚኒስትራቸውም ተካተውበታል። ፕሬዝዳንት ኢሳያስ በጥቅምት ወር በካይሮ ባደረጉት የ5 ቀናት ጉብኝት ወቅት አልሲሲ ሀገራቸው የኤርትራ ሉዓላዊነትንና የግዛት አንድነትን ለመደገፍ ቁርጠኛ መሆኗን ተናግረው ነበር ይባላል። ግብጽ ሶማሊያን ጨምራ ባለፈው ዓመት ከኤርትራ ጋር የትብብር ጥምረት መፍጠሯም አይዘነጋም። ግብጽ፣ ኤርትራ እና ሶማሊያ ባለፈው ዓመት ጥቅምት የጋራ ግንባር የመሰረቱት ኢትዮጵያ ከሶማሊላንድ ጋር የመግባቢያ ስምምነት ከተፈራረመች በኋላ ነበር። የአፍሪካ ቀንድ ፖለቲካዊ ታዛቢዎች ኤርትራን ጨምሮ ሶማሊያና ሌሎቹም ወደ ግብጽ ድጋፍ ለማግኘት የሚሄዱት በሁለት ምክንያት ነው። የመጀመሪያው ግብጽ ገንዘብ አላት ብለው ያስባሉ። ቀጣዩ ደግሞ አንድ ነገር ቢፈጠር ግብጽ በዓለም ፖለቲካ ያላት ተሰሚነት ከፍተኛ በመሆኑ ከለላ አድርገው እንደማያዩት ያስረዳሉ። ይህም ብቻ አይደለም። በግልባጩ ግብጽ የእነዚህ ሀገራት ተጻራሪ የሆነችውን ኤሚሬትስን ገትራ ትይዝላቸዋለች ይባላል። ባለፈው ግንቦት ወርም የግብጽና የኤርትራ የውጭ ጉዳይ ሚኒስትሮች ተገናኝተው በቀይ ባህርና በቀጠናዊ ጉዳዮች ላይ ተወያይተው ከስምምነት ላይ መድረሳቸው ይታወቃል። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲና የግብጽ የትራንስፖርት ሚኒስትር ሌተናል ጀነራል ከማል አዛዊር ግንቦት 8 2018 ዓ.ም ወደ አስመራ በማምራት ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ተወያይተዋል። ከዚህ ውይይታቸው በኋላ የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ የቀይ ባህር አስተዳደርና ደህንነት ጉዳይ በዋነኛነት የሚመለከተው የቀይ ባህር አጎራባች ሀገራትን ብቻ ነው እስከማለት መድረሳቸውም የቅርብ ጊዜ ትዝታ ነው። የብልጽግና የባህር በር ፍላጎትን ተከትሎ ከኢትዮጵያ በኩል ስጋት የተደቀነባት ኤርትራ ከፕሬዝዳንት አልሲሲ በኩል የድጋፍ ማረጋገጫ ያገኘች ሲሆን የውጭ ጉዳይ ሚኒስትሩ አስመራ በተገኙበት ወቅትም ፕሬዝዳንቱ ይህንኑ በድጋሚ እንዳረጋገጡላቸው ተገልጸዋል። የአሁኑ የፕሬዝዳንት ኢሳያስ ጉብኝት የተሰማው በቀጠናው ከቀይ ባህር ጋር በተያያዘ ያለው ውጥረት በተካረረበት ጊዜ ነው። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም